ባለፉት 9 ወራት ብቻ በወጪ ንግድ ዘርፍ 5.3 ቢሊዮን ዶላር መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ ከተጠሪ ተቋማትና ክልሎች እንዲሁም ከባለድርሻ አካላት ጋር በመሆን ሀገራዊ የንግድና ቀጠናዊ ትስስር ዘርፍ እቅድ አፈጻጸምን ገምግመዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፉት 9 ወራት በወጪ ንግድ ዘርፍ ስኬት የተመዘገበበት ነበር ብለዋል። የግብይት ቁጥጥር ስርዓት ዙሪያ በትኩረት በመሰራቱ የዋጋ ግሽበትን ማውረድ መቻሉንም ሚኒስትሩ ተናግረዋል። በሲሚንቶና ብረታ ብረት ግብይት ላይም ባለፉት ወራት መሻሻል የታየበት መሆኑ ተጠቅሷል። ምርትን ለተጠቃሚ ለማድረስ የገበያ መረጃን ማዘመን የነዳጅ ግብይትና ቁጥጥርን በተመለከተ በትኩረት መስራት እንደሚጠበቅም ሚኒስትሩ ገልጸዋል። ክልሎችም ባለፉት 9 ወራት ያከናወኑት አፈጻጸም አቅርበዋል። በማክሮ ኢኮኖሚ ማሻሻያው ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባት እየተከናወኑ ከሚገኙ ተግባራት የካፒታል ገበያ አንዱ ነው። በካፒታል ገበያ ፈቃድ ያገኙ የኢንቨስትመንት ባንኮችም በመዋለ ነዋይ ኩባንያዎችና በኢንቨስተሮች መካከል ሙያዊና ሕጋዊ አሰራሮችን የተከተለ ስራ እንደሚሰሩ ገልጸዋል። አገርነሽ አየልኝ ለኢትዮጵያ አዲስ በሆነው የካፒታል ገበያ እንቅስቃሴ ፈቃድ ካገኙት መካከል የኢትዮጵያ ንግድ ባንክ ካፒታል አክሲዮን ማህበር ሲቢኢ ካፒታል እና ኢትዮ ፊደሊቲ የመዋለ ንዋይ ገበያ አገበያ አክሲዮን ማህበር ተጠቃሽ ናቸው። የኢትዮጵያ ንግድ ባንክ ካፒታል አክሲዮን ማህበር ሲቢኢ ካፒታል ዋና ስራ አስፈጻሚ ዘመድነህ ንጋቱ የካፒታል ገበያ መዘርጋት ዋነኛ ግብ የሀገር ሀብትን ፍትሐዊ ክፍፍል እንዲኖረው ማድረግ ነው ይላሉ። ባንኮች ኢንቨስት ማድረግ ይችላሉ፣ ግን ካላቸው ኮመርሻል ባንክ ጋር መገናኘት ዲፖዚት አንወስድም አይፈቀድልንም። ያማንፈል በራሳችን ካፒታል ነው የምንንቀሳቀሰው። ኩባንያዎች ወደ ገበያ ሼር ለመሸጥ በሚፈልጉበት ጊዜ እነሱን አዘጋጅተን ፕሮስፔክተስ የሚባል በጣም አስፈላጊ የሆነ ዶክመንት አለ ለኢንቨስተሮች ከመግዛታቸው በፊት የሚሰጥ በጣም እሱን አዘጋጅተን በመጨረሻ ላይ ሁሉን ያሟላውን ድርጅት ይዘን ለገበያ የምንቀርበው እኛ ነን። ይሄ ደግሞ ፕሮፌሽናላይዝ ለማድረግ ህዝቡ ኮንፊደንስ መተማመን እንዲኖር ተብሎ ነው ይሄ የተደረገው። በሰፊው የምንፈልገው ሚድል ክላሱና ሎወር ክላሱ ኢትዮጵያ የፈጠረች ካለው ሀብት ላይ ድርሻዬም ደርሶኛል እንዲል ነው የምንፈልገው። በሌላ በኩል የመዋለ ንዋይ ገበያ አከናዋኝ ሆኖ ፈቃድ ያገኘው ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ዋና ስራ አስፈጻሚ የሆኑት አንተነህ ካሳ ገዥና ሻጭን ከማገናኘት በተጨማሪ የገበያ መረጃም እንሰጣለን ይላሉ። የመጀመሪያው ገዢዎችና ሻጮች የሚገናኙበት ሳይት ነው ወይም ጎን ነው። በሁለተኛው ሳይት ደግሞ ምን እናገኛለን? የራሳችን አካውንት ኖሮን እንደ አንድ ዲለር ተቋም እኛም እየገዛን አክሲዮኖችን ወደፊት የምንሸጥበት ሌላው ሁለተኛው ሚና ነው የሚሆነው። ገበያውን እንዲያውቁት የአክሲዮን ዋጋዎችን ምንድናቸው የሚለውን ዲስከቨር እንዲያደርጉ እንዲረዱ ያደርጋቸዋል። መረጃ ላይ የተወሰነ በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ ያስችላቸዋል። ለምሳሌ ኢንቨስትመንት ዛሬ 10 ብር የገዛሽው አንድ ሼር ኢንቨስት ያደረግሽበት ካምፓኒ በጣም ጥሩ ከሰራ አትራፊነቱን ከቀጠለ ያቺ 10 1,000 ልትገባ ትችላለች፣ 100,000 ሊገባ ይችላል፣ 1 ሚሊዮንም ሊገባ ይችላል። ያ ኩባንያ ግን for variety of reasons ያሰበውን አይነት ካልሄደለት ትርፋማነቱ እንደታሰበው ካልሆነ ያ 10 ብር የተገዛው 5 ሊወርድ ይችላል። ይሄን ማስተማር አለብን። ሴቪንግስ አካውንት የቁጠባ አካውንት 10 አስቀመጥሽው ነገ 10 ከነወለድሽ ይከፈልሻል። ይሄን ነገር ብትገዙ ጥሩ ነው፣ ያዙት፣ ያዋጣል። የለም እኛ አላማረንም፣ የዚህ ካምፓኒ አቅጣጫ አላማረንም፣ የሴክተሩም ሊሆን ይችላል ወይ ካምፓኒው። ይህንን አይነት ስራ ነው እንግዲህ የምንሰራው፣ ቀላል ስራ አይደለም። ኢትዮጵያ የካፒታል ገበያውን ለማስተዳደር የዘረጋቻቸው ሕጎችና መመሪያዎች ውጤታማነቱን ቅርብ ለማድረግ አስቻይ መሆናቸውም ተነስቷል። በአማራ ክልል ባለፉት 9 ወራት 42.9 ቢሊዮን ብር ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። የቢሮውን የ9 ወራት አፈጻጸም በተመለከተ መግለጫ የሰጡት የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ የኔሰው መኮንን በተያዘው በጀት ዓመት 9 ወራት የተሰበሰበው 42.9 ቢሊዮን ብር ገቢ ካለፈው በጀት ዓመት ጋር ሲነጻጸር የ12.7 ቢሊዮን ብር ብልጫ ያለው ስለመሆኑ አስታውቀዋል።
ፍትሐዊ የግብር ስርዓትን ለማስፈንና የገቢ አቅምን ለማሳደግ ቴክኖሎጂ መር የግብር አሰባሰብ እና አስተዳደር ስርዓት መዘርጋቱን ያነሱት ኃላፊው በከተሞች የተሰበሰበው ገቢ ከእቅዱ አንጻር በጣም ዝቅተኛ መሆኑን አንስተዋል። ሪፖርተራችን ራሄል ፍሬው እንደዘገበችው የማህበረሰቡ ደረሰኝ የመቀበል ልማድ ማነስ፣ ታክስ ስወራና ህገወጥነት ለገቢው ማነስ በምክንያትነት ተነስቷል። በኢትዮጵያ የቆዳ ውጤቶችን በተሻለ ጥራት በማምረት ለገበያ የሚያቀርቡ ተቋማት ቁጥር እየጨመረ ይገኛል። በርካታ ወጣቶች በዘርፉ ተሰማርተው ከራሳቸው አልፈው ለሌሎችም የስራ እድል እየፈጠሩ ይገኛሉ። ብሩክታይት አስራት በቆዳው ዘርፍ የራሱን ስራ ከጀመረ ወጣት ጋር ቆይታ አድርጋለች። ዝርዝሩን ከራሱ አንደበት አብረን እንከታተል። ሱራፌል ማስረሻ እባላለሁ። ማርፌልስ ሌዘር ድርጅት ውስጥ ስራ አስኪያጅ ነኝ። ተቀጣሪ ነበርኩኝ። ወደ 15000 ብር ደሞዝ አገኝ ነበረ። ያን ነገር ትቼ ነው ወደ ሙያ ወደ መግባት። ያ ብር በቂ ስላልሆነ አንድ ሙያ የሆነ ነገር መያዝ አለብኝ ብዬ ዞር ብዬ ሳይ አባቴ የሙያው ባለቤት ነበረ በሰዓቱ። በዛውም የሱን ህልም አሳካለሁ ኤንድ ደግሞ ወደ ራሴ ህልም እገባለሁ ብዬ ነው ይሄንን ስራ የጀመርኩት። ማሽኖች ምንም ነገር አልነበሩም፣ ምንም የለም በሚባል ደረጃ ነው። ምንም አይነት ካፒታል አልነበረኝ። እዚህች ጋር ስገባ ደግሞ ምንድነው 2 አመት ሙሉ ስሰራ 10000 ብር አካውንት ውስጥ አልነበረም። 50000 ብር ፈንድ መጣ ማለት ነው ለሚሰሩ ለኢንተርፕራይዞች ተብሎ። ይሄንን ለማድረግ ደግሞ ዋስ ያስፈልግሻል። ዋስ ለማግኘት 70 ሰው ጠይቄያለሁ። 50000 ብር ዋስ ለማግኘት አንድ ሰው እንኳን ዋስ ሊሆን የሚችል ሰው አላገኘውም ማለት ነው። የስራ ቦታዬ በጣም አነስተኛ የሆነች ቦታ ናት። በ20 ምናምን ካሬ ላይ ነው እየሰራሁኝ ያለሁት። 20 ካሬ ላይ ደግሞ ከ10 ሰው በላይ እየሰራበን ያለው ማለት ነው። ከውጪ እቃዎች ጋር ተመሳሳይ ነው ኳሊቲው፣ ግን ዋጋው ደግሞ ይቀንሳል። ከእቃ አቅርቦት ደግሞ ማቴሪያል ገበያ ላይ ባለው ነገር ነው። ከየሆነ ታይም በኋላ ደግሞ እኔ የምፈልገውን ነገሮችን ካፒታል ከፍ ሲል ሞልድ ማድረግ ይችላል ማለት ነው። ሶሎች ሊሆን ይችላል፣ ቆዳዎችን ሊሆን ይችላል። እኔ በምፈልገው ደረጃ መስራት ይቻላል። ቆዳ ፋብሪካ አለ። በራስሽ ብትሰሪ በራስሽ ዲዛይን መስራት ትችላለሽ ቆዳውን ማለት ነው። ማንም ሰው ከዛኛው ከውጪ ምርት ይልቅ እዚህ ያለውን በጣም ተቀባይነት እንዲኖረው ማድረግ ይቻላል ማለት ነው። የካፒታል ማነስ ጉዳይ ነው ይሄ። አሁን ላይ ጥያቄዎችንም እየጠየቅኩኝ ነው የቦታ እንዲሰፋልኝ ኤንድ ደግሞ ምርቶችን ከውጪ ማምጣት የምችልበትን ደግሞ መንገዶችን ባገኝ በጣም ደስ ይለኛል። አዳዲስ ስራ መፍጠር የሚቻልበትን ነገር መፍጠር ቢችል ለወጣቱ ስራ በደንብ አለ። በጣም ብዙ ሰው ምርት ይፈልጋል። ከዛ በኋላ አጠገቡ ጋር ያለው ሰው ጋር ሙያ በቻለው መጠን ይማር፣ ገንዘቡን ሳያይ ማለት ነው። ኔክስት ላይ ራሱን ፈጠራዎችን መፍጠር ነው። ቆንጆ ነገር ካቀረብሽለት ሰው በፍቃዱ ከኪሱ ገብቶ ከቦርሳው ገብቶ ብር ይሰጥሻል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ130 ብር ከ02 ሳንቲም እየገዛ በ132 ብር ከ62 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሁንላችሁ።